የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የት እንገንባሎት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ? ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት፣ ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ዋሽንግተን በኢራን ላይ የጀመረችው ጦርነት ሊያበቃ እንደሆነ ገለጸች። ዶናልድ ትራምፕ ኢራን መሸነፏን አምና እጇን መስጠት አለባት ብለዋል። ፕሬዚዳንት ትራምፕ በሆርሙዝ ሰርጥ ሰኞ አስጀምረውት የነበረውን ኦፕሬሽን በጊዜያዊነት እንዲገታ መወሰናቸው ተሰምቷል። ኢራን ከአሜሪካ ጋር ፍትሐዊና ሁሉን አቀፍ ስምምነት ማድረግ እንደምትፈልግ ገለጸች። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። ብራችሁን ቆዩ። ዋሽንግተን በኢራን ላይ የጀመረችው ጦርነት ሊያበቃ እንደሆነ ይፋ አደረገች። ውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ሀገራቸው ከ67 ቀናት በፊት በቴህራን ላይ የጀመረችውን ኦፕሬሽን ኤፒክ ፊውሪ እያጠናቀቀች መሆኗን ይፋ አድርገዋል። ሩቢዮ ዋሽንግተን በዚህ ጦርነት ያስቀመጠችውን ግብ በማሳካቷም እዚህ ውሳኔ ላይ ተደርሷል ማለታቸውን መገናኛ ብዙሃን አስነብበዋል። ከዚህ በኋላ ዩናይትድ ስቴትስ ግጭቶች ዳግም እንዲያገረሹ አትፈልግም፣ የጦርነቱ ዋነኛ ግቦች አሁን ተሳክተዋል ብለዋል ማርክ ሩቢዮ። በዘመቻው ዩኤስ የኢራንን የአጭር ርቀት ባላስቲክ ሚሳኤሎችን፣ ማስተኮሻዎችን፣ ፋብሪካዎችንና ባህር ኃይሉን አውድመናል በማለት ተናግሯል። እናም ቴህራን አሁን የኒውክሌር ፕሮግራሟን የምትደብቅበት ሼልድ መገንባት አትችልም ብለዋል። ይህ ደግሞ የዘመቻው ትልቁ ግብ እንደነበር በማንሳት የኢራን መንግስት ለዚህ ለሩቢዮ ንግግር ምላሽ እስካሁን አልሰጠም። የመካከለኛው ምስራቅ ውጥረት የጀመረው አሜሪካና እስራኤል በጣምራ በፌብሩዋሪ 28 በኢራን ላይ የተቀናጀ ጥቃት በመክፈታቸው ነበር። ቴህራንም በአሜሪካ የቀጠናው የገልፍ ወዳጅ ሀገራትና በእስራኤል ላይ የበቀል እርምጃ እየወሰደች እንዲሁም ትልቁን የንግድ መተላለፊያ ሰርጥን በመዝጋት የንግድ እንቅስቃሴው እንዲገታ አድርጋለች። ይህ በእንዲህ እንዳለ የፕሬዝዳንት ትራምፕ ልዩ መልእክተኛ ከኢራን ጋር ያለውን ውጥረት ለመፍታት ጥረት በማድረግ ላይ ስለመሆኑ ተሰምቷል። ኢራን አሁን ያለውን እውነታ መቀበል እንደሚኖርባትና ወደ ንግግር ጠረጴዛው መምጣት እንዳለባት ዋሽንግተን አስታውቃለች። ይህንን ማድረጓ በቅድሚያ እርሷን ይጠቅማታል፣ ቀጥሎ ደግሞ ለመላው ዓለም ይጠቅማል ነው ያለችው አሜሪካ። ውጭ ጉዳይ ሚኒስትር ማርክ ሩቢዮ ትክክለኛ ዲፕሎማሲያዊ መንገዶች ካሉ በልዩ መልእክተኛው ስቲቭ ዊትኮቭ እና ጃሬድ ኩሽነር በኩል ጥረቶች ይቀጥላሉ ብለዋል። ፕሬዚዳንት ትራምፕ በሆርሙዝ ሰርጥ ሰኞ አስጀምረውት የነበረውን ኦፕሬሽን በጊዜያዊነት እንዲገታ መወሰናቸውን ገለጹ። ትራምፕ ሰኞ ዕለት በሆርሙዝ ሰርጥ በኢራን የታገዱ መርከቦችን ለማስለቀቅ ያስጀምሩትን ኦፕሬሽን ፍሪደም ፕሮጀክት ለጥቂት ጊዜ እንዲቋረጥ ወስነዋል። ፕሬዚዳንት ትራምፕ ይህንን ኦፕሬሽን በጊዜያዊነት ማቋረጣቸውን በትሩዝ ሶሻል ልጥፋቸው አስታውቋል። በሆርሙዝ ሰርጥ ከትላንት በስቲያ ሰኞ በአሜሪካ በኩል የተጀመረው ኦፕሬሽን ፍሪደም ፕሮጀክት በሰርጡ ተይዘው የሚገኙ መርከቦችን በማጀብ ነፃ እንዲወጡ ለማድረግ በሚል ነበር የተጀመረው። አሁን ፕሬዝዳንቱ ከኢራን ተወካዮች ጋር ያለው ንግግር ወደ ስምምነት እየቀረበ በመምጣቱ ይህንን ውሳኔ በጊዜያዊነት መወሰናቸውን ይፋ አድርገዋል። በተጨማሪም ትራምፕ አሜሪካ እዚህ ውሳኔ ላይ እንድትደርስ ያደረጋት የአደራዳሪዋ ፓኪስታን ጥያቄ እንደሆነም ገልጸዋል። ተስፋ የታየበት ስምምነት ወደ ውጤት የማያመራ ከሆነ ግን ዳግም ወደ ቀደመው ውሳኔያችን እንመለሳለን ብለዋል ፕሬዚዳንት ትራምፕ። ከዚህ ባለፈ ግን የኢራን ወደቦች ዝግ ሆነው እንደሚቀጥሉ ተናግረዋል። ውጭ ጉዳይ ሚኒስትሩ ማርክ ሩቢዮ አሜሪካ በየካቲት 21 በኢራን ላይ የጀመረችውን ዘመቻ ወደ ማጠቃለሉ መቃረቧን በይፋ ተናግረዋል። የአሜሪካ ትኩረት አሁን በሆርሙዝ ሰርጥ የንግድ መርከቦች እንዲንቀሳቀሱ ማድረግ እንደሆነ በመግለጽ ፕሮጀክት ፍሪደም በኢራኑ ጦርነት ምንም ተሳትፎ የሌላቸው ሀገራት መርከቦች በሆርሙዝ ሰርጥ በኩል በሰላም እንዲያልፉ ለማድረግ በሚል ነበር በአሜሪካ የታወጀው። ለዚሁ ዘመቻ ሲባልም 100 ኤርክራፍቶችና 15000 የጦር ሰራዊት አባላት እንደተመደቡ ሴንቲኮም መግለጹ ይታወሳል። ይህ ኦፕሬሽን ገና ከጅምሩ ብዙ ተቃውሞ የገጠመው ቢሆንም ከአንድ ቀን ቆይታ በኋላ
ደግሞ በጊዜያዊነት እንዲገታ መደረጉን ቲአርቲ ወርልድ አስነብቧል። ፕሬዝዳንት ዶናልድ ትራምፕ ኢራን መሸነፏን አምና እጇን መስጠት አለባት አሉ። ፕሬዝዳንት ዶናልድ ትራምፕ ትላንት ማክሰኞ ዕለት የኢራን ጦር አቅምን አጣጥለው ቴህራን መሸነፏን አምና እጅ መስጠት ነበረባት፣ ግን ያንን ለማድረግ የቴህራን ባለስልጣናት ትምክህት ይዟቸዋል ብለዋል። ኢራን በአደባባይ የምትለው ሌላ ቢሆንም በሚስጥር ግን ከስምምነት መድረስ ትፈልጋለች ሲሉም ፕሬዝዳንቱ አክለዋል። ጨዋታ ይጫወታሉ፣ ነገር ግን አንድ ነገር ልንገራችሁ፣ ከስምምነት ላይ መድረስ ይፈልጋሉ። ጦሩ ሙሉ በሙሉ ከወደ መበት ማን የማይፈልግ አለ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ምንም አማራጭ የላትም በማለት የቴህራን ባለስልጣናት ከአሜሪካ ጋር ሲነጋገሩና ቴሌቪዥን ላይ ሲቀርቡ የተለያየ ነገር ይናገራሉ ሲሉ ተችተዋቸዋል። ምንም አማራጭ የላትም ኖሯትም አያውቅም በማለት የኢራን ጦር መሸነፍን ዳግም ተናግሯል። ኢራን ከአሜሪካ ጋር ፍትሐዊና ሁሉን አቀፍ ስምምነት ማድረግ እንደምትፈልግ አስታወቀች። ኢራን ከአሜሪካ ጋር በሚኖራት ድርድር ፍትሐዊና ሁሉን አቀፍ ስምምነት ካልሆነ በስተቀር እንደማትቀበል የውጭ ጉዳይ ሚኒስትሩ አባስ አራግቺ ተናግሯል። ትራምፕ ከቴህራን ጋር የሚደረገው ንግግር ትልቅ መሻሻል እያሳየ መሆኑን ገልጸዋል። ቤጂንግ የሚገኙት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺም በድርድሩ ህጋዊ መብቶቻችንና ጥቅሞቻችንን ለመከላከል የምንችለውን ሁሉ እናደርጋለን ሲሉ መናገር ቸውን የኢራን መገናኛ ብዙሃን አስነብበዋል። አባስ አራግቺ ከቻይና ባለስልጣናት ጋር ከተገናኙ በኋላ ፍትሐዊና የተሟላ ስምምነትን ብቻ እንቀበላለን ማለታቸውን ዘገባው አመላክቷል። አራግቺ ትራምፕ በሁለቱ ሀገራት መካከል የሚደረገውን ንግግር ለመደገፍ በሚል በሆርሙዝ ወሽመጥ የነዳጅ ጫኝ መርከቦችን ለማጀብ ጀምረውት የነበረውን ዘመቻ ስለማቆማቸው ያሉት ነገር አልተሰማም። የሆርሙዝ ወሽመጥ የካቲት 21 2018 ዓ.ም በሁለቱ ሀገራት መካከል ጦርነት ከተጀመረ ጊዜ ጀምሮ ለመርከቦች እንቅስቃሴ ዝግ ሆኖ ዘልቋል። በዚህም የተነሳ የዓለም 20 በመቶ ነዳጅና ጋዝ አቅርቦት በመስተጓጎሉ ከፍተኛ የዋጋ ጭማሬም ተከስቷል። ትራምፕ በትላንትናው ዕለት በኢራን ወደቦች ላይ የተጣለው እገዳም ሙሉ በሙሉ ተግባራዊ ሆኖ እየቀጠለ ሳለ ፕሮጀክት ፍሪደም ስምምነቱ ይጠናቀቅና ይፈረም እንደሆነ ማየት ለአጭር ጊዜ እንዲቆም በጋራ ተስማምተናል ብለዋል። የትራምፕን የማህበራዊ ሚዲያ ልጥፍ ተከትሎ ብሬንት ድፍድፍ ነዳጅ ዘይት በ1.2 በመቶ ቅናሽ በማሳየት በበርሜል $108.6 መሸጥም ጀምሯል። ማክሰኞ ዕለት የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ እና ሌሎች ከፍተኛ ባለስልጣናት ኢራን በሆርሙዝ ላይ የሚደረግን እንቅስቃሴ ልትቆጣጠር አይፈቀድላትም ሲሉ መናገራቸውን ቢቢሲ ጽፏል። ቻይና በተቻለ ፍጥነት የሆርሙዝ ወሽመጥ ዳግም እንዲከፈት መጠየቋን ሰምቷል። የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ ከኢራኑ አቻቸው ጋር በተወያዩበት ወቅት የሆርሙዝ ወሽመጥ በተቻለ ፍጥነት ዳግም እንዲከፈት መጠየቃቸው ተሰምቷል። ዛሬ በቤጂንግ የተገናኙት ባለስልጣናቶቹ በሁለትዮሽ ጉዳዮች በቀጠናውና በዓለም አቀፍ ጉዳዮች ላይ መወያየታቸው ተነግሯል። የኢራኑ የውጭ ጉዳይ ሚኒስትር ወደ ቤጂንግ የሄዱት ከፕሬዝዳንት ዶናልድ ትራምፕ ይፋዊ ጉብኝት አንድ ሳምንት አስቀድመው ነው። ዋንግ ዩ ቻይና ሁሉን አቀፍ የተኩስ አቁም ስምምነት ማድረግ አስቸኳይ ቅድሚያ የሚሰጠው ጉዳይ እንደሆነም ታምናለች ብለዋል። ግጭት ዳግም መቀስቀስ አስፈላጊ አይደለም በማለትም አክለዋል። አሜሪካና ኢራን ጦርነቱን ያስቆማል የተባለ የመግባቢያ ሰነድ ሊፈራረሙ እንደሆነ ተሰማ። ሮይተርስ የዜና ወኪል የፓኪስታን ምንጮችን ጠቅሶ አሜሪካና ኢራን ጦርነቱን ለማስቆም የሚያስችል አንድ ገጽ የመግባቢያ ሰነድ ለመፈራረም መቃረባቸውን ዘግቧል። በስም ያልተጠቀሱት ምንጮቹ ለሮይተርስ በቅርቡ እናፈራርማለን፣ በጣም ተቃርበናል ሲሉም ተናግሯል። አክሲዮስ በበኩሉ ዋይት ሀውስ ጦርነቱን ለማስቆም የሚያስችል ሰነድ ላይ ለመፈራረም መቃረቡን እንደሚያምን ዘግቧል። ሁለት የአሜሪካ ባለስልጣናትን ማናገሩን እንዲሁም በጉዳዩ ላይ ማብራሪያ የተሰጣቸው ሁለት ሌሎች ምንጮችን የጠቀሰው መገናኛ ብዙሃኑ የመግባቢያ ሰነዱን ሊፈረም መሆኑን አረጋግጠዋል። ባለ አንድ ገጽ ነው የተባለው የመግባቢያ ሰነድ ስለ ኒውክሌር ድርድር ማዕቀፍን እንደሚያስቀምጥ ተጠቅሷል። ከነዚህ መካከል የኢራን የኒውክሌር ፕሮግራም መቋረጥ፣ የማዕቀብ መነሳትና በሆርሙዝ ወሽመጥ ያለምንም እክል መርከቦች እንዲንቀሳቀሱ ማድረግ በሰነዱ ላይ መካተታቸው ተዘግቧል። በሁለቱ አገራት ንግግር ውስጥ የኒውክሌር ፕሮግራም መቋረጥና የሆርሙዝ ወሽመጥ ዳግም መከፈት ሳያግባባቸው የቆዩ ጉዳዮች ናቸው። አክሲዮስ ምንጮችን ጠቅሶ በርካቶቹ በሰነዱ ላይ የተጠቀሱት ነጥቦች የመጨረሻ ስምምነት እንዳልተደረሰባቸው ዘግቧል። የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የት እንገንባሎት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ?
ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።